እኛ ክፍሎች ስለ ፓተርን ክፍል 2 ላይ እንደሚከተለው አቀርባለሁ። ውድ ተማሪዎች እንግዲህ ትንሽ ኮንሰንትሬት መሆን ያስፈልጋል ወይም በደንብ መከታተል ያሻዋል ይሄ ፓተርን የሚለው ትምህርት ክፍላችሁ እና በተቻለ መጠን እንግዲህ የተለያዩ መንገዶችን በጊዜው በሰዓቱ በነበሩ ቪዲዮዎች ላይ ለማየት ሞክሬያለሁ። አሁን በክለሳ ላይ ደግሞ ከዛ ለየት ባለ መልኩ እስኪ በአንድ ፎርሙላ ላሳያችሁ። እርግጥ ነው እዚሁ ጋር መጀመሪያ የምናገረው ነገር ትንሽ ይህ ደረጃ ላይ ክፍልም እስከ 11ኛ ክፍል ድረስ ይሄንኑ ሂደት ያው የተለያዩ ነገሮች ተጨምራላችሁ እንጂ የምታዩት ነው የሚሆነው። ጠጠር ይላል ነገር ግን ማስፈራራት እንዳይሆን በደንብ ካየነው ደግሞ ቀላል ነው እና እቺን ፎርሙላ በመጀመሪያ ያዙልኝ እስኪ ኤን እኩል ይሆናል a1 ሲደመር n-1 ታይምስ d የሚለው ምንም ማድረግ አይቻልም። እንግዲህ ቀመሩ ለላይ ክፍሎች ቢሆንም በሰል ብላችሁ ተከታተሉ ያልኩት ለዚህ ነው። አሁን ምንድነው a1 በመጀመሪያ የተሰጣችሁን ተርም ሁለት ስራ ተሰራላችሁ። አንዱ የመጀመሪያዋ ስንት ነች? ከስንት ነው የሚጀምረው? ከ4 ለምሳሌ እዚህ ሁለተኛ ስራ የምትሰሩት በመካከላቸው ያለው ልዩነት ስንት ነው? አሁን እዚህ ጋር እንደምታዩት 4 ብሎ 7 ብሎ 10 እና 3 ነው። ከዛ አሁን እንግዲህ ምን ለማግኘት ነው? ቀመሩን ማለት ነው። ማጠቃለያ ፎርሙን የሚባለው ነው። እሺ አሁን ተመልከቱ a1 ላይ 4 ነው ተመልከቱ። ከዛ n ሲቀነስ 1 ማስቀመጥ n-1 ነች። ከዛ ሲባዛ ከዲ ቦታ ላይ 3 እሺ በ3 እዚህ ቅንፍ ውስጥ ያለችውን እናብዛት 3 ሲባዛ በn 3n ማይነሷ እንዳለች ተወርዳለች 3 ሲባዛ በ1 3 እዚህ አረፍተ ነገር ላይ ደረስን ማለት ነው። አሁን ቁጥርን ከቁጥር ጋር አንድ ጋር እዚህ 4 አለች እዚህ ሲቀነስ 3 አለች ከ4 ላይ ሲቀነስ 3 ስንት ነው ልጆች? 1 ያው ከዛ ሲደመር 3n በቃ ቀመሩ ይሄን ይመስላል ማለት ነው። አሁን እንግዲህ የፈለጋችሁትን ብትጠየቁ እዚህ ቀመር ውስጥ በማስገባት ማግኘት ትችላላችሁ። ማሳሰቢያ ይሄ ሁሉ መድከም ለምን አስፈለገ የሚል ጥያቄ አጭሮባችሁ ሊሆን ይችላል። ስሙኝ 4 7 10 13 አሁን ቀጣዩ ስንት ነው የሚሆነው ከሆነ ጥያቄው ቀላል ነው። በቃ ምንም አንድና አንድ ነው 3 ነው እየጨመረ ሄደው ስለዚህ 13 16 ብለን መልሳለን። ችግሩ ይሄንን ማግኘት ግድ የሚሆንባችሁ ቺን ፎርሙላ ወይም ቺን ቀመር ማግኘት ግድ የሚሆንባችሁ እንዲህ ካለ በኋላ 20ኛው ስንት ነው የሚሆነው ቢሆን ማለት ነው ጥያቄው ይከብዳል። 1 2 3 4 ላይ ደረስናል 5ኛውን 6ኛ 7ኛ 8ኛውን 9ኛውን እያላችሁ ብትሄዱ 20ኛ ላይ መድረስ 50ኛ ላይ መድረስ 100ኛ ላይ መድረስ እጅግ ጊዜ ይወስዳል። ይቺን ቀመር ካገኛችሁስ እሷ ውስጥ ተካ በማድረግ የተባላችሁትን ማግኘት ትችላላችሁ። እንበልና ለምሳሌ 1 2 3 አራተኛውን ተናገሩ ቢሆን ጥያቄው እስኪ እንስራው ቀመር ውስጥ እናስገባና አራተኛውን ነው የተባልነው እንበል 13 መምጣት አለበት። እንግዲህ አራተኛው ምን እንላለን? 1 ይላል አይደል? 1 እንጻፍኩኝ ሲደመር ይላል ይሄው ሲደመር 3 ሲባዛ አራተኛው n ቦታ ላይ 4 እንጽፋለሁ 3 ጊዜ 4 12 ሲደመር 1 13 በቃ። አምስተኛውን ቢሆን 1 ሲደመር 3n ይላል 3 ሲባዛ አምስተኛውን አይደል የተባለው አምስተኛውን 3 ጊዜ 5 15 ሲደመር 1 16 ይሄንን ለመጠቀም አዜ ፓራሲታሞል እንደማስታገሻ ያዙት። አመሰግናለሁ።